እንግዲህ ዩናይትዳውያን ኃያላውያን ፈስፈስ ከሚሸጥ ዋንጫ 21 አሲስት 1 ሚሊዮን እጥፍ ይሻላል። አንድ ሰው እንዳይከራከረኝ በቃ ስንት ዓመት ሙሉ እንግሊዝ ፕሪሚየር ሊግ ተዘጋጅቷል። ስንት ዓመት ተጫውቷል። 21 አሲስት ያደረገ የለም። ዋንጫ ግን በየዓመቱ ይበላል። አንድ ሰው እንዳይከራከር። ቀጣይ ዓመት ደግሞ አንድ ከባድ ትልቅ ቻፕ ያለው ተጫዋች ይፈልጋለሁ። ሙቤሙ ማለት ተብሏል። ትንሽ ቀላ ያለ ሰው ከዛ መሀል ሜዳ ያፈነግዳል። ዋንጫችንን እንበላለን። ለዘንድሮ ታገሱ። እንግዲህ ኑሮን ያለማንቼ ግፉት ብያለሁ። ጀማ እንዴት እንደሚሆን አላውቅም። ኑሮን ያለማንቼ ግፉት። ወዳችኋለሁ። ይመቻችሁ። ያው ብራይተንን 3-0 ለጥፈናል። ጥቅም የለውም ምናምን እንዳትለኝ። እንደተከባበርን ነው ከፕሪሚየር ሊጉ ጋር መጨረስ የነበረብን አድርገነዋል። ብራዘሪ እንደተከባበርን ማለት ነው። በድል ነው ፕሪሚየር ሊጉን የምናጠናቅቀውና ምናልባት ማይክል ካሪክ ባይዘገይ ኖሮ ይሄ ዓመት ዋንጫ የኛ ነበረ፣ ምንም ጥያቄ የለው። ነገር ግን ቀጣይ ዓመት ይመለሳል እኮ አይቀርም። ከዓለም ዋንጫው በኋላ ድጋሚ እንገናኛለን እና እንደተከባበርን ማለት ነው። በውጤታማነታችን ፕሪሚየር ሊጉን ጨርሰናል። ይመቸን። በሜዳችንም ከሜዳችንም ውጭ ማለት ነው። በድል ጨርሰናል። አንቺ ወንድም ጥላ ብራይተንን 3-0 ሰጥቷለች። እኛ ነን እኮ መስራት ያቃተን እንጂ እኮ አንቺ ተልኳን ተወታ ነበር። ተልኮን ተወቶ ነበር በቃ። እኛ ግን ምን አይነት ደነዝ ነን ትሽ ወይኔ። ለማንኛውም ማንቸስተር ዩናይትድ ግን የሆነ ጊዜ ቢኖር አንድ 15-10 ጨዋታ ቢኖር ማለት ነው እግዚአብሔርን ለሊጉ የሚያሰጋት ነው። በቃ ምንም የሚፈሩት ነገር የለም። ብሩኖ ፈርናንዴስ ላንተ ቃላት የለኝም። በቃ አንተ ትችላለህ። አንተ ማለት እኔ ቃል የለኝ እንዳንተ አይነት ማለት ነው። ሺ ቢወለድ ይሻላል። በቃ ሺ እንደ ፎፋና አይነት አንድ ከሚወለድ እንዳንተ አይነት ሺ። ወይኔ ለማንኛውም አሁን የማንቸስተር የቤት ስራን ጨርሰሃል ብሩኖ። አደራሃን ፖርቹጋልን እንደዚህ በቃ ጥግሬ ብለህ አስበላልን ዋንጫ። በቃ አንተ ነህ ተስፋችን። አንተ ነህ የሮናልዶ ተስፋ አንተ ነህ። በቃ አደራሃን ብሩኖ። ለማንኛውም ሲዝኑ አልቋል። ማንቼም ሻምፒዮንስ ሊጓን ገብታለች። ያውሩ ስራቸው ነው። ያውሩ ይኸውልህ፣ ይፈትፍቱ ስራቸው ነው። አንተ ስራህን ስራ። ይኸውልህ ብሩኖ ማግኒፊኮ ትለይ በስተመጨረሻም ተብለ ነበር እኮ ተወርቶ ነበር። ያውሩ ስራቸው ነው። I'm so happy ዛሬ እግዚአብሔርን ብሩኖ አሲስት ሪካርዱን ሰብሮታል። እኛም ሪካርዳችንን ሰብረናል። 100,000 ገብተናል። ዩናይትዶች አሸንፈናል። ዛሬ በቃ ድርብ ደስታ ነው። እግዚአብሔርን በቃ ቴንኪው በጣም ሁላችሁ ለምታሳዩኝ ፍቅር ምናምን አመሰግናለሁ። እወዳችኋለሁ። ገና ይሄ ጅማሬያችን ነው። ገና ብዙ አብረን እንሄዳለን። ፎሬቨር ዩናይትድ። እወዳችኋለሁ። እንኳን ደስ አለን። እኔ ከመምጣቴ በፊት ፕሪሚየር ሊጉን በልተሃል። ከዚህ በኋላ ግን መብላት የሚባል ነገር የለም። ታላቁ ማንቸስተር ዩናይትድ ተመልሷል። እኔ ከመምጣቴ በፊት ኬዲቢ እና ቴሪ ዳንኤል ኦንሪ የአሲስት ኪንጎች ነበሩ። አሁን የአሲስቱ ኪንግ ካፒቴን ብሩኖ ሚጌል ፈርናንዴሽ ሆኗል። 30 ጎል ኮንትሪቢሽን፣ 21 አሲስት፣ 9 ጎል። 21ዱን አሲስት ማድረግ አልቻሉም የአርሰናል ተጫዋቾች ቡካዮ ሳካ፣ ኢዜ፣ ራይስ እና ኦዲጋርድ ከብሩኖ እኩል አሲስት ማድረግ አልቻሉም። ይህ ተጫዋች ስላለን እጅግ ደስተኛ ነን። ብራይተንን ለጠለጥ ነው፣ በሜዳው ለጠለጥ ነው። ሰከንድ ሃፍ ዩናይትድ ይለያል። ለማንኛውም የ2026 የእንግሊዝ ፕሪሚየር ሊግ አሸናፊ ማንቸስተር ዩናይትድ ነው። ካሪክ ከመጣ በኋላ እንደ ካሪክ ብዙ ነጥብ መሰብሰብ የቻለ አንድም አሰልጣኝ የለም። ዩናይትድ ይናፍቀናል። ፕሪሚየር ሊጉ ተጠናቋል። ብሩኖ ፈርናንዴዝ አድርጎታል። 21ኛ አሲስት ገና ሀፍታይም ነው። ከዚህ በላይም ሊጨምር ይችላል። እንኳን ደስ አላችሁ የማንቸስተር ዩናይትድ ደጋፊዎች። ብሩኖ እንግዲህ በየሳምንቱ ሪከርዶችን መሰባበር አይሰለቸውም። የግል ሽልማቶቹን በሙሉ ጠራርጎ እየወሰደ ነው። ብሩኖ ከዚህ በኋላ በዩናይትድ የሚቀረው ሜጀር የሚባሉ ትሮፊዎችን ማንሳት ብቻ ይመስለኛል። ምን አይነት ኬሪየር ነው በዩናይትድ ቤት እያሳለፈ ያለው። የዩናይትድ ደጋፊዎች እንኳን ደስ አላችሁ። 50,000 ፎሎወርስም እንግዲህ በአዲሱ አካውንታችን ገብተናል። አሁንም ፎሎ ማድረግ እንዳይረሳ። ይመቻችሁ። ያንተ ተጫዋች እኮ 120 ምናምን ኮርና አሻምቶ ምንም አይነት የጎል ኮንትሪቢሽን የለውም። ዴክላን ራይስ
ሊትራሊ ምንም አይነት የጎል ኮንትሪቢዩሽን ማለት ነው። እኔ ምን እንዳልገባችሁ ብቻ ልንገራችሁ በዚህ ቪዲዮ። እግዚአብሔርን የተቃራኒ ክለብ ደጋፊዎች በሙሉ እስቲ ስሙኛ እንደ ጆሮአችሁን ሰጣችሁ ማለት ነው። እግር ኳስ ተጫዋቾች ጎል ሲያስቆጥሩ ኖርማል ነገር ነው። 50 ጎል ሃላንድ ከቶ ሲጨርስ ኖርማል ነው፣ 9 ቁጥር ነው። እዛ ቦታ ላይ መገኘትና መጨረስ ብቻ ነው የሚጠበቅበት። ኢማጂን አንድ ተጫዋች አሲስት ለማድረግ ቢያንስ 10 ቻንስ ክሬት ሊያደርግ ይችላል ለአንድ አሲስት ማለት ነው። ኢማጂን ምን ያህል ከባድ እንደሆነ። ይሄን ነገር ደግሞ 21 ድረስ ቁጠሩት እስቲ። 21 አሲስቶችን ቁጠሩ። በክለባችሁ ውስጥ ያሉ ምን አይነት 9 ቁጥር ተጫዋቾች ቢኖሩ ነው ገብቷችኋል 21 ላይ የምትደርሱት? እኔ ዘንድሮ ዩናይትድ 10 አውት ኦፍ 10 የሆነ ዝውውር ነበር ያዘዋወረ። ቢሆንም ግን የብሩኖ 21 አሲስት በማንቸስተር ሲቲ በእነ ሃላንድ ቢመነዘር 30 አሲስት ያልፍ ነበር። ይሄ ሁሉ ቻንሶች ተስተውበት፣ ይሄ ሁሉ ቢግ ቻንሶች ተስተውበት ነው ከመቶ ምናምን ቢግ ቻንስ ክሬሽን በኋላ 21 አሲስት ላይ የደረሰው። ጀስት ኢማጂን እስቲ ያንተ ተጫዋች እኮ 120 ምናምን ኮርና አሻምቶ ምንም አይነት የጎል ኮንትሪቢዩሽን የለውም። ዴክላን ራይስ ሊትራሊ ምንም አይነት የጎል ኮንትሪቢዩሽን ማለት ነው። የቆመ ኳስ አሲስት ማድረግን በጣም ለምትንቁ ሰዎች ነው ይሄ። ፋይናሊ እንግዲህ ብሩኖ ፈርናንዴዝ ስሙን በፕሪሚየር ሊጉ እንዲህ ሄድ ታይትል ላይ ነው። የፕሪሚየር ሊጉ የምንጊዜውን በአንድ የውድድር ዓመት ከፍተኛ አሲስት አድራጊ የክለባችን ተጫዋች ነው። ይህን ደጋግመ ልብህ ቢመረውም ጭንቅላትህ መቀበል ቢከብደውም ዋጥ ታረጋታለህ። ማንቸስተር ዩናይትድ የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመትን በ71 ነጥብ ጨርሶታል። ዩናይትድ አሸንፏል። ኧረ በስመ አብ 3-0። ኧረ በስመ አብ። እሺ ተውት። ምንድነው ደደብ ነው እንዴ ብራይተን? እንደዚህ 3-0 እና ጭራሽ ለብሩኖ የመጀመሪያ ጎሉን በፓትሪክ ዶርጉ የብሩኖ አሲስት ማለት ነው። ምን ሪካርዱን አሰባበሩበት። አሁን አንችልም ወሬ በቃ ከአርሰናልም ደጋፊ ከዩናይትድም ደጋፊ ወሬ አንችልም። ከዛም እንግዲህ ዶርጉም ለፈርናንዴዝ እንካ ብሎ አሲስት ሰጥቶት እንግዲህ ፈርናንዴዝም አግብቷል። ሌላኛው አርሰናል 2-1 አሸንፏል። ባለቀ ሰዓት 2-2 ሆኖባቸው ነበር። የኤርሚ ፒኖ የሚባል ልጅ አግብቶ 2-2 ሆኖ ኦፍሳይድ ተብሎ ተሰርዟል። ኤኒዌይ ዋንጫውን አንስተውታል። ሊቨርፑልም 1-1 ወጥቷል። የሮበርትሰን እና የሳላ ሽኝት እንግዲህ ተደርጓል። በዚሁ ለአርሰናል ብቻ ጆይ ለሌሎቹ ሀዘን የበዛበት የመጨረሻ እንግሊዝ ፕሪሚየር ሊግ ሳምንት ይመቻችሁ። ምን አይነት የተሳካ ሲዝን ያሳለፍ ነው። ማንቸስተራውያን ማን ጠብቆት ነበር? ማንቸስተርን እዚህ ቦታ ላይ ይገኛል ብሎ ሲዝኑ ሲጀመር የጠበቀው ማን ነበር? 6ኛ 7ኛ የአውሮፓ ሊግ ኮንፈረንስ ሊግ ከገባን ራሱ ብለን ስናልም የነበርን ሰዎች ነበርን። ምስጋና ለማይክ ካሪክ ይገባና እዚህ ቦታ ላይ አስቀምጦናል ማለት ነው። ድንቅ የሆነ ሲዝን አሳልፈናል። ካፒቴን ብሩኖ ሚጌል ፈርናንዴስ የፕሪሚየር ሊጉን የአሲስት ንጉስ መሆኑን አረጋግጧል። ሪከርዱን ሰብሯል። እንዲሁም ደግሞ ከ5 ታላላቅ ሊጎች ላይ አንደኛ የሆነውን ሙለርን ሪከርድ ተጋርቷል ማለት ነው። 21 አሲስቶችን በአንድ ሲዝን በማድረግ ቻምፒየንስ ሊግ 3ኛ ይዘና አሁንን አጠናቀናል። የሚገርም ሲዝን አሳልፈናል። የእውነት ማንም እዚህ ቦታ ላይ ማንቸስተር ዩናይትድ ይደርሳል ብሎ የጠበቀ የለም። 4ኛ አስቶን ቪላ ሆኗል። 5ኛ እንግዲህ ሊቨርፑል ቻምፒየንስ ሊግ መግባቱን አረጋግጧል ማለት ነው። ከ1 እስከ 5 ያለው ደረጃ ይመስላል። አርሰናል ሻምፒዮን መሆኑ እንግዲህ ባለፈው ሳምንት ተረጋግጧል። ዛሬ ዋንጫቸውን ከፍ አድርገው ስመዋሉ። እንኳን ደስ አላችሁ አርሰናላውያን፣ እናንተ የሚገባችኋል። የሚገርም ሲዝን አሳልፈናል። የሚገርም ማንም የገመተው ማንም የጠበቀው የለም ማንቸስተር ዩናይትድ እዚህ ቦታ ላይ ይደርሳል ብሎ ማለት ነው። ስለዚህ ቀጣይ ሲዝን ከዚህ ብሰን ተጠናክረን እንመጣለን። በማይክ ካሪክ እንግዲህ ማመን ነው። ምንም የተለየ ነገር የለም። እናምናለን። የተለየ ነገር ያሳየናል ብለን እንጠብቃለን። የሚገርም የሆነ ሲዝን አሳልፈናል። የሲዝኑ ሙሉ ሲዝኑን በአቬሬጅ ብዙ ሰዓት የተጫወቱትን ተጫዋቾች ሙሉ የሲዝኑን ሬቲንግ ደግሞ ይዤላችሁ በሚቀጥለው ቪዲዮ መጣለው። ኮፒ ሊንክ፣ ሼር፣ ፖስት ማድረግ እንዳይረሳ። ይመቻችሁ። ማንቻንስ ዛሬ መጨረሻ ጨዋታችን እናደርግ ነው። ይሜ በብሩኖ ሚጌል ፈርናንዴዝ ስም የሲዲ ስፖርት ጋዜጠኞች ዛሬውኑ ለመስዋዕትነት ይቅረቡ። በዘበዝ ጋዜጠኛ ስማኝ፣ በስሪፒስ የተጀመረ አመት ብራይተን አማነሻ ስሪፒስ ገባልሻ ብለን ጨርሰናል ነው የምልህ። ደስታን አክብር። አረ ግን መንግስት እዚህ ጋር
የኮሪደር ልማቱ ዛሬ ሲበላሽ ሊያደር ነው። እሱንም ነገ ጧት እያንዳንዱ ታፍሶ መግባት አለበት። እሱ ራሱ ይሰመርበት እና እንኳን ደስ አላችሁ። ይመቻችሁ። ቀጣይ ዓመት በሌላ ብሽቅ እንገናኝ። ይመቻችሁ።